ዘሩ ቀለጠ ማለት አሁን ነው። ኤፋ ቆራጥ ሆኗል። በጭራሽ እኔ እጅ አልሰጥም። ሩታ ለምንድን ነው የለፋሁበትን ነገር ገደል የከተትሽው? ብሎም ከሩታ ጋር ሲከራከር ነው የቆየ። የእውነት ኤፍሬም አብርሽን ሊያመጣው ወስኗል ማለት ነው። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ኤፋ በመጀመሪያ ሩታ ቤት ነበረች። እዩ ከሩታ ቤት ሄደ። ኤፋን ናን ሄድ ብሎ ነው ይዞት የመጣው ማለት ነው። እናም ኤፋ ሩታ ገደል ከተትሽው፣ ልፋቴን እንዴት እንዲህ ወስዱት ፈቀድሽላቸው? አብርሽ በጭራሽ ነጋሽዬ ጋር መሄድ የለበትም፣ እዚህ ነው መቀመጥ ያለበት አላት። ሰዎች ሁሉ ወደ ሌላ ነገር እየተረጎሙብን ስለሆነ ተዋቸው፣ ይዘውት ይሄዱና መጨረሻውን እንይ አለችው ማለት ነው። ነገር ግን ሰዎች እየሰጡን ያለው ግምት ጥሩ አይደለም እና አሁን አንተ ይዘው ብትመጣ ይቆራርጡናል፣ ምክንያቱም የሚያደርጉትን ነገር እየተመለከትክ አይደለ አለችው ማለት ነው። እሱ ደግሞ በፍጹም እዛ ሂዶ መቀመጥ የለበትም፣ እዚህ ነው መሆን ያለበት፣ እናም ወደ ራሱ እየተመለሰ ነው ብሎም አለ ማለት ነው። ሩታም ሐኪም ቤትም ይዘውት ሄዱ፣ መዝናኛ ቦታም ብለው ይዘውት ሄዱ። ልጁ ስትረስ ነው ያለበት እንጂ ሌላ ነገር የለበትም፣ ወደ ራሱም እየተመለሰ ነው፣ ደህና ነው አለች። ኤፍሬምም ጤነኛ ነው፣ ምን ሆነ? ምንም አልሆነም፣ ከስትረስ ውጭ እኮ ሌላ ነገር የለበትም፣ ሙሉ ጤነኛ ነው ብሎም አለ ማለት ነው። እና በስተመጨረሻም ኤፍሬም ወስኖ በጭራሽ እዚህ ቤት ነው መኖር ያለበት ብሎ ወደ ቡታጅራ ሊሄድ አመራ ማለት ነው። አብርሽን ይዞት ሊመጣ ነው። ሩታ ደግሞ አሁን እዛ ሂደህ የሆነ ነገር ስትል እነ ብዙ ይታመናሉ፣ እኛን አያምኑንም። ምክንያቱም ሂደህ አሁን እነሱ ጋር እንዳይቀመጥ ስታደርግ ይዞ ይሄዳሉ ስትል ሌላ ትርጉም ነው የሚሰጠው። ነጋሽዬ ጋር እየተደዋወል እየተነጋገር መልካም ግንኙነታችንን እንዳታበላሸው፣ ይሄ እንዲበላሽ ነው እንዲ አንተ የምትፈልገው ብላም አለችው ማለት ነው። በፍጹም አይበላሽም፣ ይዤው መምጣት አለብኝ፣ አልሰማም ማንንም ብሎ ጥሎ ሄደ። አብርሽን ይዞ ሊመጣ ማለት ነው። እንግዲህ ኤፍሬም ወደ ቡታጅራ ሂዶ አብርሽን ይዞት ሊመጣ ነው ማለት ነው። ሄርሜላም እንግዲህ ቅድም አይታችኋል፣ ቡታጅራ መሄድ አለብኝ፣ ከጎኑ መሆን አለብኝ ብላለች። ሄርሜላ ያስፈራት ነገር ምንድን ነው የሚለውን ቀጣይ አቀርብላችኋለሁ ማለት ነው። ነገር ግን አሁን የእውነት አብርሽ ከነብዙ ጋራ ሄዶ አሁን ጭቅጭቅ፣ ሌላ ጸብ ነው የሚፈጠረው። ጋሽዬስ ምን ይላል? ኤፍሬም ይዞ ነው የሚሄደው ሲል የእውነት እነ ሩታና ኤፍሬምን ያምናል ወይንስ እነ ብዙን ያምናል የሚለው ደግሞ እሱም ሌላ ጉዳይ ነው። ሩታ አሁን ከእዩ ጋራ ተነጋግራ የሆነ ሰው ጋር ደውዬ አላት። አዎ የሆነ ሰው ጋር ደውዬ መናገር አለብኝ ብላ ሄደች። ልትደውል ጠብቀኝ ብላ እዩን አበቃ እዛ ጋ ማለት ነው። ምክንያቱም ኤፍሬም እዛ ጋ ከሄደ ሌላ ብጥብጥና ሌላ ነገር ነው የሚፈጠረው የሚለው ነገር አሳስቧቸዋል ማለት ነው። እንደኔ እኔን ሀሳብ ሳስቀምጥ ኤፍሬም አሁን ባይሄድ በቃ ትናንትናም ሲናገር ሄዶ ይየው በቃ ችግር የለውም ብሎ እንዳለ ሁሉ እሱ ወደ ራሱ ይመለሳል ከተባለ ይሄድና ችግር የለውም ይየው ብሎ ተናግሮ ነበር ማለት ነው። እና እኔም አሁን ሌላ ትርጉም ስለሚሰጣችሁ እዛ ሂዶ ጸበልም ይሄድ ተባለ፣ ሌላ ቦታም ይሄድ ተባለ፣ ሂዶ ይውሰዱትና ጋሽዬም የሚለውን ይበልና ከዛም በኋላ ወደ ውሳኔ ቢደረስ። ምክንያቱም እዚህ ጋር ስም ከጠራ የአብርሽ ሁኔታ መጨረሻው ከታወቀ እዚህ ጋር የእናንተም ስም የሚጠፋበት ምክንያት የለም፣ ሀቁም ይወጣል ማለት ነው። እና ቤተሰብ ጋር መሄዱ ሌላ ችግር የለውም ማለት ነው። እናት አባት ጋር መሆኑ ጥሩ ነው ብዬ አስባለሁ። እና ኤፍሬም ባትሄድና ነገሮች ባይበላሹና ባይባባሱ እላለሁ፣ እንደኔ እንደ ራሴ ማለት ነው። መከልከል ካለባችሁ ከመጀመሪያውንም መሄድ አልነበረበትም። አሁን ደግሞ ከሄደ ወዳ እንደገና መጣዋለሁ ከቤተሰብ ጋር እንትን ብዬ ምናምን የሚለው ነገር ብዙም አያስደስትም። ሩታም ስሟ እዛ ጋር ይጠፋል። ስለዚህ ስሟ መጥራት ስላለበት ቤተሰብ ጋር ሄዶ ጋሽ የሚለው ነገር ቢሰማ መልካም ነው ብዬ አስባለሁ ማለት ነው። ስልክ ለማን ነው የምትደውለው? እና ወዶችዬ ቀጣዩን ፓርት የማቀርብላችሁ ይሆናል። እስከዛው ድረስ ሰላም ቆዩልኝ። ሰብ ላይክ ማድረጋችሁን እንዳትረሱ።